ቴዲ በመጨረሻ እንግዲህ የስራውንና የእጁን እያገኘ ይገኛል። ያ ሁሉ ድንፋታና ያ ሁሉ ተንኮል ወደየት እንደደረሰ እንግዲህ እኔን ማንም አይነካኝም፣ ከማንም በላይ ነኝ። እንኳን ሌላ አይደለም ህግ እንኳን እንደማይዳኘው ሆኖ ነበረ ሲተውንና ሲሰራ የነበረው። አሁን ላይ ግን እንግዲህ በቤሉልና በመኩ እጅ ላይ ወርቆ ይገኛል። እንግዲህ የስራውን አግኝቷል። ያው የሰራውን ስራ ያክልም ባያገኝም ያው እያገኘ ነው ያለው። ምክንያቱም ከዛ ሁሉ ስራው በኋላ እንግዲህ እዚህ ላይ መድረሱ ለተመልካችን በጣም ደስ የሚል ነገር ነው። ምክንያቱም ተመልካችን በጣም እየተናደደ በነበረበት ሰዓት ላይ ነው አሁን የእጁን እያገኘ ያለው። ሄለንም እንግዲህ ምንም ነገር እንዳልሰራና ምንም አይነት ወንጀል እንደሌለባት ያው መሲን በኑኑ አስፈራርቶ መሲ ሂዳ ቃል እንድትሰጥ ካደረገ በኋላ ሄለንም ያው ተፈታለች። ሄለንም ከተፈታች በኋላ እንግዲህ ቀጥታ ወደ ቤት ባመራችበት ሰዓት ላይ እንግዲህ ቤት ካሉት ሰዎች ነው የጀመረችው ችግሯን። ምክንያቱም ሁሉም ቤት ያለ ሁላ ጓዙን ጠቅሎ እንዲወጣ ነው ያስተላለፈችው። ይህንን ባስተላለፈችበት ቅጽበት እንግዲህ ያው እነ መሲም እቃቸውን ለማዘጋጀት ተገደው ነበር። ያው እንግዲህ እቃቸውን ታዘገጃጁና ሊወጡ ካሉ በኋላ ያው ዝም ብለው መውጣት እንደሌለባቸው ስለተሰማቸው ያው ለቤሉልም እንግዲህ ነግረውት ቤሉልም እንግዲህ ምን እንዳደረገ ሁላችንም ተመልክተናል። በእርግጥም አሁን ቤሉል ማንም ሰው የለውም ተጎኑ። ምክንያቱም ኤልሹም እናቷን ተከትላ ያው እንግዲህ ቤሉልን ሌላ ነገር እያሰበችው ለጸብና ለሌላ ነገር እያሰበችው ትገኛለች። እናቴ ማንም አይነካትም በማለት ያው ቤሉልን እንደ ጥላት እያየችው ትገኛለች። በዛ ላይ ደግሞ ያልሆነ ነገር እንዳስቡ አድርጓቸዋል ቴዲ። ምክንያቱም ኤልሹ የነመኩ እህት ኑኑ ደግሞ ቤሉል እህት እንደሆኑ አድርጎ ያው ውስጧቸውን በርዞታል። ግን ውስጣቸውን ቢበርዘውም እነሱ በእርግጠኝነት ያው አላመኑትምና አልተቀበሉትም። ቢሆንም ግን የሁላቸውንም ለጥርጣሬ አጋልጧቸዋል። ምክንያቱም አሁን ላይ ኤልሹ ናት ሁሉንም ነገር ያላወቀችው እንጂ አሁኑንም እንግዲህ ያው ውስጧ በጣም እየተጨናነቀና ይሄ ነገር እውነት ነው ወይ ውሸት ነው ወይ በማለት ውዝግብ ላይ ነው ያለችው። መሲም እንደዛው እየተጨናነቀች ነው ያለችው። መኩም እንደዛው እንግዲህ ቴዲም እንግዲህ ካለበት ቦታ ያው የእጁን ከሰጡ በኋላ ያው ሆነ ቦታ ነበር ያስቀመጡት። እንግዲህ ካለበት ቦታ አሁንም ሄደው አምጥተው ነበር ወደ ቤት። ካመጡትም በኋላ በድጋሚ ሲጠይቁት ምንም የዋሸሁትና ምንም ነገር ሌላ የሚቀይረው ሀሳብ የለኝም። አሁንም በእርግጠኝነት የምነግራችሁ ነገር ቢኖር ኤልሹ የመኩ እህት ናት፣ ኑኑ ደግሞ የቤሉል እህት ናት በማለት ነው አሁንም ድጋሚ ቃሉን የሰጠው። እንግዲህ እነሱ ይህንን ነገር አምነውም መቀበልም በጣም አይደለም ለነሱ ለተመልካችን በጣም የሚከብድ ነገር ነው። ምክንያቱም ይሄን ያህል አመት ከደበቀ በኋላ ይህንን ነገር ዛሬ ለምን ሊናገር እንደፈለገ ይሄ ነገር ከየት ጀምሮ እንደሆነ ይሄንን ሀሳብ ያሰበው ባይታወቅም ሁላቸውንም እንግዲህ በቤሉል በኩልም በነመሲ በኩልም በጣም ውዝግብ ውስጥ ገብተዋል። እንግዲህ ሄለንም ቤት ከገባች በኋላ ያው ክላሷን ገብታ እንደዘጋች መልሳም አልወጣችም። ምክንያቱም ላይ ቤሉል ታገኘኝ እንደሚገለኝ ምንም ጥርጥር የለውም በማለት በማሰብ ያው ክላሷን ከፍታ ለመውጣት አልቻለችም። ያው ተመልሳ ያው ሆቴል ሄዳ ለማያዝ ባትችልም ቤት ውስጥ እንግዲህ እንደ ልቧ እንዳትንቀሳቀስ እያደረጋት ይገኛል። ምክንያቱም ይሄን ነገር ሊያደርጋት የቻለው የገዛ ስራዋ እንጂ ቤሉል ሳይሆን የገዛ ስራዋ የሰራችው ኃጢአት ነው ይሄን ሁሉ ነገር ሊያደርጋት የተነሳው። እንግዲህ ሌዛም እንግዲህ እሷን እንዳይገልና ሌላ ስህተት እንዳይሰራ በማለት ያው እንግዲህ ቤሉል ጋር እየታገለች ትገኛለች። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዚህ ተተረፍረሱ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ እንግዲህ እንግዳ ድራማ ክፍል 121 እንደተመለከታችሁት ያው በጣም በሚያሳዝን ሁኔታና አጓጊ በሆነ ሁኔታ ላይ ይገኛል። በእርግጥም ከብዙ ነገር የሚያሳዝነው ነገር ነው በጣም እየበዛ ያለው አሁን ላይ። ምክንያቱም ሁላቸውንም እንዳለ ብጥብጣቸውን ነው ያወጡት። ምክንያቱም ይህንን ነገር እያደረጉ ያሉት ያው ሄለን እና ቴዲ መሆናቸው ያው ሁላችንም ቢገባንም ግን
ሁላቸውም አልሆነ ሁኔታ ላይ ነው ያሉት። አሁን ላይ በጣም ተወዛግበው ነው ያሉት። አይደለም እነሱ ተመልካችም እየተወዛገበ ነው ያለው። በእርግጠኝነት ኑኑ የነመሲ እህት አይደለችም ወይስ የቤሉል እህት ናት በማለት ያው ተመልካችም እየተወዛገበ ይገኛል። እንግዲህ ኤልሹም የነመኩ እህት ናት በማለት ሁላችንም እየተወዛገብን ይገኛል። ምክንያቱም እንግዲህ በህፃንነታቸው እንደተወለዱ አንድ ክላስ ነበር የተደረጉት እና ያን ጊዜ ነው ያቀያየርኳቸው በማለት ሁሉም ተመልካች እየተወዛገበ ይገኛል። ይህን እንግዲህ ቢቆይም ቢዘገይም ያው እንግዲህ እውነታውን መውጣቱ አይቀርም። እንግዲህ እነ መሲም ያው ለመውጣት በተዘጋጁበትና በተነሱበት ወቅት ያው ቤሉል ያው ታስቀራቸው በኋላ ከመሲ ክላስ ያው እንግዲህ እነ ኑኑ እናቷ ጋር ሁነው ተሰባስበው ባሉበት ሰዓት ላይ መሲ ያው ከቤት ወጥተው ሰርተው እንደመለወጥ ሌላ ምንም ነገር አማራጭ እንደሌላቸው ያው እየነገራቸውና እያማከራቸው ባለበት ሰዓት ላይ ኑኑም ተነስታ እንግዲህ ተመልሰን ሂደን ወደ ቤታችን መግባት ነው ያለብን ስትል እንግዲህ መሲም ተቆጥታለች። እንዴት እንደገና ከዚህ በኋላ ወደ ቤት ተመልሰን ራሳችንን አደጋ ላይ እንጥላለን? ምንም ይሁን ምን ቤት ተከራይተን ራሳችንን ችለን መኖር አያቅተንም። ምክንያቱም እኔም ይሁን መኩም ይሁን ኑኑም ሁላችንም ራሳችንን ችለን የመስራት አቅሙ አለን። ካሁን በኋላ ከሰው ቤት መኖር ሳይሆን ራሳችንን ችለን መኖር አለብን። ምክንያቱም አንድ ነገር ሲመጣ አንድ ለጥሩ ነገር አንድ ደግሞ ለመፈተኛ ነገር ነው እና ስለዚህ ይሄ ነገር ወይ መፈተኛችን ነው ወይ ማለፊያችን ነው። ይሄን ነገር አስበንበት ቤት ተከራይተን ራሳችንን ችለን የምንኖርበት ነገር ማመቻቸት አለብን ስትል እንግዲህ መሲ ተናግራለች። እንግዲህ ይህን እያለ በምትንጎራደድበት ሰዓት ላይ እንግዲህ እናቲቱ ድንገት የመሲን ሆድ በማየት እናቲቱም እንግዲህ ድንጋጤ ላይ ወርቃለች። ምክንያቱም መሲ እርጉዝ መሆኗን እስካሁን ድረስ እናታቸውም አታውቅም ነበር። እንግዲህ መሲም በጣም ደንግጣለች። ኧረ እናቴ እስኪ ቀስ በይ ተረጋጊ ብትልም እንግዲህ እናቲቱ በጣም ስሜታዊ ሆና ተናዳለች። ምክንያቱም እንግዲህ ያው በሰማንያ እንግዲህ ያው በፍርድ ቤት ስላልተጋቡ ይሁንም እንግዲህ ምንም ይሁን ወይም ደግሞ ከቴዲ እንዴት አረገዘች የማለት የሚሆን ባናቅም ያው እንግዲህ እናታቸው በጣም ተበሳጭታለች። ኑኑም እንግዲህ በፊት ያው እርጉዝ ነኝ ብላ ለወንድሟ ተናግራ የነበረው እንግዲህ ያው ለመሲ ለእህቷ ስትል ነበረ እዛ ሁሉ ጉድ የገባየው። እንግዲህ መኩም እንግዲህ እውነት መስሎ እርጉዝ ናት በማለት ያው ለመሲ ማናግሯት ነበረ። ለቤሉልም እንግዲህ ሂዶ ኑኑ እርጉዝ ናት እውነት ካንተ ነው ወይስ እንዴት ነው በማለት ቤሉልም ማናግሯት ነበር። ቤሉልም እንግዲህ ያው እውነት መስሎት ያው በጣም ተናዶና እንዴት በእኔ ላይ እንዴት እያስመሰልሽ እንዴት ይሄን ሁሉ ነገር ስታደርጊ ኖርሽ በማለት ያው ኑኑን ማናግሯን ነበር። ኑኑም እንግዲህ እርጉዝ እንዳልሆነች ነው ሁላቸውም ልታስረዳቸው የምትሞክር። ካፍሽ ከአንደበትሽ ነው የወጣው እንዴት ይሄንን ነገር እንዴት ያልሽ ማለት እንግዲህ የሁላቸውም ሲበሳጩ ነበር። አይሁንም እንግዲህ ቢሆንም እንግዲህ አንዴ መሲ ያው የሆነው ነገር ያው ወደም ይሁን ተገዳ የተፈጠረ ነገር ነው። እንግዲህ ልጅ ደግሞ ጸጋ ነው፣ ምንም ማድረግ አይቻልም። እንግዲህ ፈጣሪ ያው የልጅ እናት ያድርጋት። ልጅ ደግሞ በፈጣሪ ጸጋ የሚመጣ ነገር ስለሆነ መበሳጨትም ሆነ መናደድም አያስፈልግም። ውድና የተከበራችሁ ወደ ቻናል የቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትትረፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ አድርጉ እላለሁኝ። አሁንም በድጋሜ እንግዲህ ለዛሬ ያልኳት ቪዲዮ ይህችን ትመስላለች። ቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዙ ትትረፍርፍ ይበልልኝ እያልኩኝ ቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ።